በመጨረሻ ዳግምና ብሌን እናታቸውን አገኙ። በጣም በሚያሳዝን ነገር እንግዲህ ሳሚ እናትና ልጅና እንዳይገናኙ ጋሽ ባይሉም ጥረት ሲያደርግ ነበረ። ግን ሳሚ አስተካክላለሁ ብሎ እንደውም ነገሮችን ለብሌንና እንደዚሁም ለዳግም መልካም ነገር ሳያውቀው አድርጓል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር የተመሰገነውን። የብሌን ቤተሰቦች ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ባንስ ሰብስክራይብ ብታደረጉኝ ባልጠቅማችሁም አልጎዳችሁም። ለኔ መልካምነት ለራስ ነውና ለኔ የምታደርጉለት መልካምነት ለእናንተም እግር በእግር እየሄደ መልካም ነገር ይደረግላችኋል። የብሌን ቤተሰቦች እንግዲህ ብሌን አሳዛኟ፣ ልብ አንጠልጣይዋ፣ ሁሉም ሰዎች መቼ መጣች መቼ እንያት ሳዩ እንባቸውን እያስለቀሰች የምታይ ብሌን ድራማ ክፍል 11ኛ ቀጥሏል ማለት ነው። በሚያሳዝን ነገር ብሌንዬ ከስንት ዓመት በኋላ እናቷ የጠፋችበትን እናቷን አግኝታለች ማለት ነው። ግን ደግሞ እያገኘችው በስንት መከራ ትልቅ መስዋዕት ከፍላ ነው እናቷን ልታገኝ የቻለችው። ምክንያቱም ጋሽ ባይሉ በልጅነቷ ነው አውጥቶ ጎዳና ላይ የጣላት። እንደ አጋጣሚ ሆኖ የብሌን አሳዳጊ አግኝታ ባታሳድጋት ኑሮ ዛሬ ብሌን እጣ ክፍሏ የጎዳና ተዳዳሪ ነበረች። ግን ደግሞ የእግዚአብሔር ነገር የእግዚአብሔር ቸርነቱ አልተለያትምና መልካም እናት እንደውም በስነ ስርዓት በትትና በፍቅር የምታሳድጋት እናት እጅ ላይ ነው የወደቀችው። እውነትም የእናቷ የዋህና የእናቷ ጸሎት አልተዋትም። በጣም በሚያሳዝን ነገር ጋሽ ባይሉ እንግዲህ ልጅቷን ከጣለ በኋላ ሰላም ወደ ሀገሯ ስትመለስ ስንት መከራ ስቃይ ካሳለፈች በኋላ ወደ ሀገሯ ስትመለስ ግን ደግሞ ብሌልን አይደለም ያገናኛት ግን ከየትም የመጣችበት እንኳን ቦታ የማትታወቅ አረመኔ፣ ሰውን መግደል የለመደች፣ ሰው መግደል ልክ ትል መግደል መስሎ የሚታያት ቃልን አምጥቶ ለብሌን አስረከባት። እንግዲህ ለሰላም አስረከባት። ሰላምም እናት ልጇን ታውቃለች። ምክንያቱም እናትና ልጆች አስተሳሰባቸው አንድ ባይሆን ወይ ጸባያቸው ወይ መልካቸው አንድ ነገር ከእናታቸው ጋር ይመሳሰላሉ። ግን ቃል የምትባሏ ሴትዮ ከሰላም ጋራ ምኗም አይመሳሰልም። በዛ ላይ ጭካኔ እናቷ። የሚያሳዝነው ነገር አጠገቧ ልጄ ነኝ ብላ የተቀመጠችው ቃል ምንም ነገር አልተዋጣላትም። ሰላም ግን ደግሞ እኔ ሰራተኛ ነኝ ብላ የመጣችው ቤቷ ልጇ ብሌን የሚገርመው ነገር ገና ስታገኛት ነው ልቧ የደነገጠው። በሚያሳዝን ነገር ሲከፋትም ስታዝንም ስትጨነቅም ስታጣም ሄዳ ያጠገቧ ነው እቅፍ የምታረጋት፣ ጉያዋ ስር ነው የምትገባው። ሰላምዬም ጠረንሽ የልጄ ብሌን የትንሽ ሆና የእሷን ጠረን ነው የሚለኝ። ለምን እንደሆነ አላቅም። አንቺን ሳይሽ ብሌንን በልጅነቷ ነው ማስታወሰው። የሚያሳዝን ነገር የእናት ወድ አውቃል። ምክንያቱም ያሳደገቻት ልጇ ጡት ያጠባቻት ልጇ እንደ ቃል አይደለችም። ብሌን ምንም ቢሆን በትክክለኛው እናቷ መሆኗን ባታቅም ውስጧ ግን አውቋል። ሰላምም እንደዛው ሲከፋት አትወድም፣ ማጽናናት ትፈልጋለች ሰላም ልጇን። እንደዚሁም ደግሞ ብሌንም ሰላምዬ እንዲከፋትና የሆነ ነገር እንድትሆን አትፈልግም። ቃል ስንት ጊዜ እንግዲህ ሰላምን ለመግደል መድኃኒት እየጨመረች
ስትሰጣት ነበረ። ግን ብሌን አዲስ ገብታ እራሷን ሰውታ እንዳትበላ እንዳትጠጣ አድርጋት ነበረ የሷን ሞት ስለማትፈልግ። የሚያሳዝነው ነገር እኛ ሰዎች ስንባል ብዙ ነገር ማወቅ ያለብንን ማወቅ ሲያቅተን፣ እግዚአብሔር ግን ነገሮችን በውስጥ እያሳውቀናል። የሚያሳዝነው ነገር ለምንድን ነው? ሁሌ እኮ እናቷ አረብ ሀገር ሄዳ እንደ ጠፋችበት 10 አመት፣ በዛ ላይ ደግሞ ስሟ ሰላም ነው ያለችው በዚህ ሰፈር ነው ብላ ስትናገር ነበረ ብሌን። እናትየዋ ግን ምንም ትዝ አላላትም። ምክንያቱም ልታወራ ስትል ቃል እየመጣይ በማከል ቤት፣ ምክንያቱም ብዙ ካወሩ ሰላም እናቷ እንደሆነች ብሌን ልጅ እንደሆነ ስለሚታወቁ ጣልቃ ትገባባቸዋለች። ግን ደግሞ የሰው ጣልቃ መግባት ምንም አይደለም። ነገሮቹን ሁላ እግዚአብሔር ከፈቀደ የተሰወረውን የሚያውቅ እሱ ሁሉን ነገር ይገልጠዋል። በስተመጨረሻ ብሌን ምንም ሳታቅ ሰራተኝነት እናቷ ቤት ገብታ እራሷን አገኘች። የሚያሳዝን ነገር ነው ይሄ ታሪክ። ብዙ ሰዎች ይሄ ድራማ ይሁን እንጂ ብዙ ሰዎች በህይወታቸው እንደዚህ አይነት ነገር እያሳለፉ ሰዎች አሉ። በጣም በሚያሳዝን ነገር ብሌን እንግዲህ ብዙ ስቃይ በእናቷ ናፍቆት ጋሽ በኃይሉ ያ ሁላ መከራ ሳሳያት ያለ እድሜዋ ምግብ እንድትሰራ እሱን እንድታስደዳድረው እያረጋት ነበረ። የሚያሳዝነው ነገር ያ በልጅነቷ አየችው መከራ አሁንም አለቀቃትም። እያንከራተታት ይገኛል ማለት ነው። አንዳንድ ጊዜ ክፉ ሰዎች መቼም ማያዝኑላችሁም። የእህት ልጅ ባይወልዱም ልጅ ይባላል አባቶቻችን ተረት ሲተርቱ። የእህት ልጅ ማለት ባትወልዱትም ልጅ ነው። ጋሽ በኃይሉ እንግዲህ የእህቱን ልጅ አንከባክቦ በስነ ስርዓት ይዞ ማስቀመጥ ሲገባው፣ ግን እሱ ለሀብትና ለንብረት ብሎ የእህቱን ልጅ ጎዳና ወስዶ ጣለ። የሚያሳዝነው ነገር የሚገርመው ነገር ከዛም በኋላ አንዴ ተስተቱ ተመልሶ ተጸጽቶ ብሌንን አምጥቶ ለእናቱ ሊሰጣት አልቻለም። የበለጠ ክደት በክደት፣ የበለጠ ውሸት በውሸት፣ የበለጠ ግድያ በግድያ ላይ እየሆነ ይገኛል። የሚገርማችሁ ነገር ቤተሰቦቼ፣ ወንድማችሁ ለእናንተ ያላዘነ ማን ያዝንላችኋል? የሚያሳዝን ነገር ነው እኮ ዛሬ ወንድም እንደዚህ አይነት ስራ ሰራ ቢባል ማን ያምናል? በጣም ነው እኮ የሚያሳዝነው። አስባችሁታል? የእህታችሁን ገንዘብ የእህታችሁን ገንዘብ ልጇ ብትበላ ነው የሚሻለው ወይስ የባዳ ነው? ምክንያቱም እዚህ ጋር ቃል የተቀመጠችው ሀብት ንብረቱን ለመውረስ ነው። በሚያሳዝን ነገር እንደዛውም ደግሞ ጋሽ በኃይሉም ያንን ነው የሚጠብቀው። በጣም በሚያሳዝን ነገር ግን ደግሞ መቼም አይሳካላቸውም። ምክንያቱም እውነት ተደብቆ አይቀርም። እውነት ይቀጥናል፣ ይመነምናል፣ ለጊዜው ይቀበራል እንጂ ፈንቅሎ መውጣት አይቀርም። ስለዛን ብሌን በስተመጨረሻ እንግዲህ ያሳደገቻት እናቷ ቀጥ ብላ ወደ ሰላምዬ ቤት መጥታለች። ምን ይሆን የሚፈጠረው ቤተሰቦች? በሚያሳዝን ነገር። ምክንያቱም እኔ ምንም ነገር መቀየጥም አልፈልግም። ምን ይሆን የሚፈጠረው? እንደኔ ግን ሀሳብ አንዳንድ ነገር ልንገራችሁ። እኔ የብሌን አሳዳጊ ምን ያደርጋት ይሆን በኃይሉ? ስታስቡት ምን ይፈጠር ይሆን? እኔ ብቻ አላቅም። የሚመጣው ክፍል እስከሚመጣ ድረስ በተስፋ እየጠበቅኩት ይገኛል ማለት ነው። እውነቴን ነው የምላችሁ። ብሌን እናቷን ከእናቷ ጉያ ብትገናኝ እኔ በጣም ደስ ነው የሚለኝ። ምክንያቱም መሆን ያለበት ነው። እስካሁን ድረስ ብዙ መስዋዕት ከፍላለች። በሷ በእናቷ ቤት በእናቷ ሀብት ንብረት እንደፈለጋት መሆን ስትችል የማንም ጊንጥ ቤት ውስጥ መታ እንደፈለጋት ፈታ እያለ ትገኛለች ማለት ነው። ማን? እችው ቃል ተብዬው ደግሞ የሚገርመው ነገር ሰው ቤት መቀመጧ ልጅ ሆና መቀመጧ ሳያንሳት ዳግም ላይ ፎንቃ ጥላለች። ትወደዋለች። ዳግም ግን ምንም ለሷ ቦታ የላትም። ያለው ቦታ ለብሌን ነው። በጣም ከብሌን ጋር ይግባባሉ።
የሚያሳዝነው ነገር አንዳንድ ጊዜ እንደዛ አይነት ሴቶች በራሳቸው መልክ በራሳቸው ውበት ወንዶችን የማታልሉና ወንዶችን እንደፈለጋቸው የማሽከረክሩ ይመስላችኋል። ቆንጆ ወንድ፣ ጎበዝ ወንድ፣ አስተዋይ ወንድ ደግሞ ለትዳሩና ለህይወቱ የሚፈልግ አስተዋይ ሴት ናት። አስተዋይ ሴትን ነው የሚፈልገው። ብዙ ሴቶች እንደሱ አይነት ሴቶች ቆሞ ቀርተዋል። እንደ ብሌን አይነት ሴቶች ደግሞ በትትና የተሞሉ ልባቸው ንጹህ የሆኑ ልጅ ባለትዳር ቤታቸው በበረከት ሞልቶ ህይወታቸውን እየመሩ ይገኛሉ። ስለዛን እንደ ቃል አይነቶቹ ሴቶች ራሳቸውን አስተካክሉ። በዚህ አጋጣሚ ሴት ልጅ ራሷን ሰበር ስታረግ ትትና ሲኖራት ፍቅር ሲኖራት ነው ሁሉ ነገር የሚኖራት። ራሷን እንደ ወንዳ ወንድ እኔ ያልኩት ካልሆነ የምትሉ ሴቶች እውነቴን ነው የምላችሁ መጨረሻችሁ አያምርም። ስለዛን እንደ ብሌን ተወዳጅ መሆን አለባችሁ። ብሌንዬ ዳግምም በጣም ከሷ ጋራ ቢሆን በጣም ደስ ይለዋል። ምክንያቱም ስታዝን የሚያጽናናት ነው። እሷም እንዲከፋው አትፈልግም ማለት ነው። ቤተሰቦቼ እንግዲህ የብሌን ድራማ ልብ አንጠልጣዩ በጣም በሚያሳዝን ነገር በጣም ተወዳጅ ሆኖ የተገኘው። ምክንያቱም ባይወደድ ነበረ የሚገርመኝ። ምክንያቱም ብዙ ነገር የምንማርበት አለን። እኛ አብዛኛው ስደተኞች በአረብ ሀገር ያለን ስደተኞች ከብሌን ድራማ ብዙ ነገር እናስተውላለን። ልጆቻችንን ጥለን ስንመጣ ለማን ነው ጥለን የመጣ ነው የሚለውን ነገር ማወቅ። ሁለተኛ ነገር ደግሞ ማን ነው የሚታመነው? በዚች ምድር ላይ መታመን ያለበት በምድርም በሰማይም ፈጣሪ ብቻ ነው። ከፈጣሪ በታች ግን እኔ የምላችሁ ነገር ማመን ያለባችሁ እናታችሁን ነው። ከእናታችሁ የበለጠ አባታችሁን። አለዛ በስተቀር ማንም ሰው አይታመንም። ማንም ሰው ማለት ነው። ስለዛን ይኸው ሰላም በችግር ውስጥም ሆና አሳልፋ ብትመጣም አያችሁ የወለደቻትን ልጅ ሰራተኛ አድርጋት። እንደውም እንደዚህ ቃል ተብዬዋ እንግዲህ የእናቷ ቤት ቁጭ ብላ እንደ አሻንጉሊት እየተጫወተችባት ትገኛለች። የሚያሳዝነው ነገር የእናቷ ቤት እንኳን መሆኑን እያወቀች ክላሷ መታ ያጠበችውን ልብሷን መሬት ላይ በእግሯ ትረግጥበታለች። በጣም በሚያሳዝን ነገር ቤተሰቦች አንዳንዴ ይሁን የግፍ ጥግ ስንሰራ አይሰማንም ነገ በህይወቷ ምን እንደሚፈጠር። እሷም የሰው ቤት መሆኗን እንዴት ትረሳለች? ይሄ እኮ እሷ ያለችበት ነገር የብሌን ነበረ መሆን ያለበት። ይብን እንኳን መሆን አልቻለም። አለመሆኑን እንኳን እያወቀች ለምን እንደዚህ ታደርጋለች? ክፋት በክፋት ላይ የእውነቴን ነው የምላችሁ። የሚገርመው ነገር ሰላም በጣም ጥሩ ሰው ነች። በጣም እንደ ቃልማ ቢሆን ከቤት ውስጥ አስወጥታ ነበር የምትጥላት። ግን ደግሞ አልተሳካላትም እስካሁን፣ ወደፊትም አይሳካላትም። እና በእናቷ ቤት ልጅቷ እየተሰቃየች ነው። ግን ደግሞ እቺ ጊንጥ እባብ የሆነች መታ የራሷ ልጅ መልሳ መከራዋን ታሳያታለች። ቤተሰብ ከእንደዚህ አይነት ነገር ይሰውራችሁ። እንደዚህ የምናረግ ሰዎች እኮ አለን፣ ብዙ ሰዎች አለን። ቂመኞች፣ በቀለኞች፣ ለጥቅም ብለን ዝም ብለን ሰዎችን የምንጠላ ሰዎች አለን። የሚገርመው ነገር ሰላም መታ ለምንድን ነው ልብሷ የምትረግጨው አለቻት። አይ እኔ እኮ አልረገጥኩትም ይቅርታ እንትን ለማድረግ ነው መሬት ላይ ጥላ እያነሳው ነው ያለችው። በቃ ተይው ችግር የለውም ልብሷን በማሽን ትጠበው ነው ያለቻት ስትላት የሷ ልብስ በማሽን ነው ያለቻት ማለት ነው። እና ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ የቀረውን በቀጣይ ቪዲዮ ይዤ እስከምመጣ ድረስ ቸር ቆዩልን። ሰላም ለሀገራችን፣ አገራችን ኢትዮጵያ ፈጣሪ ጠብቅልን። የተራቡትን የተጠሙትን በዚህ ሰሞን በመከራ በጭንቀት ያሉትን ከመከራ ከጭንቀት ፈጣሪ ያውጣልን። ሰላም ቆዩልኝ። በቀጣይ ቪዲዮ እስከምመጣ ድረስ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ሰላም ቆዩልኝ።